ሰሞኑንማ ሰርግ በሰርግ ሆነናል። የምር የሰው ደስታ የሚያስደስታችሁ የምር ተንሱን እንኳን ደስ አለሽ በሏት። ተንሱዬ እንኳን ደስ አለሽ የኔ ቆንጆ። የሰው ልጅ እንግዲህ ወንድም ሆነ ሴት ተፋቀርንም ተዋደድንም ተራገጥንም ተፋለጥንም ምንም ማለት መጨረሻችን ትዳር ነው። ትዳር ደግሞ ክብር ነው እና እኔ ብዙ ጊዜ ዩቲዩበሮች እውነት እንኳን ነገር ቢሰሩ ፕራንክ ወይም ደግሞ ማስታወቂያ ወይም ደግሞ ቲክቶከሮች እና ዩቲዩበሮች ማለት ነው ብዬ ነው የማስበው። ምክንያቱም በአሁን ሰዓት እውነት ተደብቋል። እውነት የተደበቀው ለምንድን ነው? ውሸትና ፕራንክ ስለበዛ ነው። ገባችሁ? ታስታውሱ ከሆነ አልዓዛር ፊቷን አዙሮ የሙሽራ ልብስ አስለብሶ የሆነ ብቻ ብዙ ነገር አለ። የሙሽራ እንትን ብሎ ወይኔ አልዓዛር ሊያገባ ነው በቃ ምናምን እንኳን ደስ አለህ ምናምን ብለን ከቀባጠርም በኋላ ቪዲዮ ሲለቀቅ ምን ሆነ መሰላችሁ? እናቱ ሆና ተገኘች። ለምንድነው? ማስታወቂያ እየሰሩ ማለት ነው። እና እኛ ሊያገባ ነው ብለን ይሄ እውነት መስሎ ነበር ያን ቀን እና በኋላ ስትገለጥ እናቱ ለምን ለማስታወቂያ እና ተንሱዬ እንደዛ ካልሆነ ደስ ይላል። እንኳን ደስ አለሽ ቆንጅዬዋ፣ እንኳን ደስ አለሽ። ለማንኛውም ይመችሽ፣ ደስ ይላል የምር። ሴት ልጅ ደግሞ ለዚህ ክብር በቃች ማለት በጣም የሚያስደስት ነገር ነው። አለም በቃ የሆነ የሰርጋችንና እንደዚህ የሰርጋችን ፕሮሰሶች እንትን ሲሉ ደግማችሁ ማታገኙስ ነገር ስለሆነ ትልቅ ነገር ነው። ምናልባት ሰርግ ሽምግልና ሊደገም ይችላል፣ ግን እንደመጀመሪያው አይሆንም በጭራሽ። እንደመጀመሪያው ሊደምቅም አይችልም፣ ስሜቱም እንደዛ አይደለም። እና እንኳን ደስ አለሽ የኔ ውድ። እና አልዓዛርም በቀደም ላይ ስለ ሰርጋችን ነገር እያወራ ነበር። ከትንሱ ጋር ሰርጋችን በቅርብ ነው ምናምን ብሎ እያለ ነበርና ያርግላችሁ።